የዛሬው መርሃ ግብር እንግዲህ በጣም ልዩ ነበር። በተለይ በገናን ከማስተዋወቅ አንፃር ትውልዱ አሁን ያለንበት ትውልድ በገናን የሚረዳበትን እይታ በጣም የተሻለና በተገባ መንገድ ሲገለጽ ነበር የቆየው። በተለይ ከመጽሐፍ ቅዱስ አንፃር እንደገና ደግሞ ጥንታዊ አመጣጡንም ሁሉ በልዩ ሁኔታ የተብራራበትና እንዲሁም ደግሞ የህብረ ዝማሬ በተለያየ ቋንቋ የተዘመረበት ነበር የነበረው። Forget the price that He paid for us, His graciousness, the purest love of Jesus. It is inscribed in our hearts eternally. He gave us life, conquered death with victory. ይሄ ደግሞ ምንድነው ወጣቱን በተለይ በዓለም ዙሪያ ያለውን ወጣት በደንብ አድርጎ የማነቃቃትና መዝሙርም በተለይ በበገና ያሉ ዝማሬዎች ምን እንደሚመስሉ እንደገና ደግሞ ከበገና የሚገኙትን የተለያዩ ጥቅሞችንም በተለያየ አንግል በተለያየ አቅጣጫ ያየንበት ነበረ። በጣም ጥሩ መርሃ ግብር ነበረ ብዬ አስባለሁ። አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግስትህን የምንፈልጋት ከጥንቱ በልጅነት ትሰጠና ቤቱ። እግዚአብሔር ይስጥልኝ፣ አመሰግናለሁ። እጅግ በጣም ግሩም መርሃ ግብር ነው። እውነት ለመናገር በዚህ መጠን አልነበረም የጠብቄ የነበረው። ከምንም በላይ የተገኙት ኦዲየንሶች በጣም የተለያዩ አይነት በመሆናቸው የኛን ያለንን እሴት ያለንን ታላቅ ዜማ መሳሪያ በከፍታ ለብዙ አይነት ሶሳይቲ ማህበረሰብ ያሳያል ይገልጣል ብዬ አስባለሁ። ስለዚህ እንደነዚህ አይነት መርሃ ግብሮች ያው ሊበረታቱ ይገባል። ያው እንግዲህ ይሄንን መርሃ ግብር ዛሬ ሲዘጋጅ ለሁላችንም ያው በተለይ በገናን ለረጅም ዓመት አብረን ይዘን የቆየን ሰዎች ላይ ምን ሰራን ብለን ወደ ኋላ እንድናይና ደግሞ ወደፊት ምን መስራት በምን አቅጣጫ መስራት እንዳለብን ሐሳብ የሰጠበትና አቅጣጫ ያገኘንበት መርሃ ግብር ነው። እንደኔ ያሉ ተቋማት በተለያየ ተቋማት ከፍተው በገናን ለሚያስተምሩ ተቋማት ብዙ ትምህርት የተገኘበት የእውቀት ማዕድ የተገኘበት ማዕቀፍ ስለነበረ በጣም ጥሩ መርሃ ግብር ነበር ብዬ አስባለሁ። ቆንጆ ነበር። እንዳልኩ መርሃ ግብሩ እጅግ በጣም ጥሩ ነው። ተቋማትም የኛንም ጨምሮ እንደ አርአያነት የምንወስደው መርሃ ግብር ነው። ከዚህ በኋላ ደግሞ የህብረት መርሃ ግብሮች በጣምራ ብዙ ትልልቅ ስራ የሚሰሩ ተቋማት አሉ። በበገናው ላይ እንደ ማህበረ ቅዱሳን ቀዳሚ የሆኑ ከማህበረ ቅዱሳን ተከትለው የመጡ ታላላቅ ተቋማት ታላላቅ የበገና ሰዎች አሉ። እነሱ ደግሞ በጣምራ ሆነው ከዚህ የበለጠ ደግሞ በደንብ ብዙ ሺህ ሰዎች በሺዎች የሚቆጠሩ ሰዎች የሚገኙበት መርሃ ግብር
ይዘጋጃል የሚል ደግሞ ተስፋ አለኝ። እጅግ በጣም ጥሩ ነው፣ የሚበረታታ ነው እንዳልኩ። አልተወኝም ጌታ ለካስ ይወደኛል። አልተወኝም ጌታ ለካስ ይወደኛል። ዛሬም ስበድለው ልጄ ነይ ይለኛል። ዛሬም ስበድለው ልጄ ነሽ ይለኛል። ይሄ ጉዳይ ከቤተ ክህነት አንጻርና ከባህልና ቱሪዝም ጋር በተያያዘ መሰረት በጣም በብዙ መንገድ ስራ እንደሚጠበቅብን እንደገና ደግሞ ይሄ የበገናው ህብረት በጣም ተጠናክሮ መቀጠል እንዳለበት አብሮ ለረጅም ጊዜና ለረጅም ዘመን አብረን መጓዝ እንዳለብን በተለይ ደግሞ በበገናው የትምህርት አሰጣጥ ዙሪያ በበገና መዝሙራት ዙሪያ የበገና መዝሙራት የትኞቹ ናቸው፣ በበገና መዘመር ያለባቸው፣ በበገና መዘመር የሌለባቸው መዝሙሮች ይኖራሉም አሉ። እነዛን ላይም በደንብ ተነጋግረን ቁጭ ብለን ብዙ ስራ የምንሰራበት አቅጣጫ ነው ያለው። ስለዚህ ይሄንን ለኛ ብዙ ስንቅ ነው ያዝነው፣ ግን ለሌሎችም ተቋማት እንደዚሁ ተደራሽ ሆኖ በጋራ ሆነን የምንሰራበት መንገድ ቢፈጠር መልካም ነው ብዬ አስባለሁ። ውሃ ጠጭኝ አላት አፍላጋት የሰራው እንደ ተቸገረ ውሃ እንደጠማው ሰው አይሁዳ ያለችው አወይ አለማወቅ ሰማያዊው አምላክ ራሱን ሊደብቅ። የበገና ቴራፔቲክ ሳይዱ እውነት ለመናገር ብዙ አዌርነስ ክሬት ማድረግ ያለብን ብዙ የማነቃቃትና ይህን ነገር በደንብ ሰዎች እንዲያውቁት የማድረግ ስራ ይጠበቅብናል። እንደ ምስጋና እንደ ጸሎት ዜማ መሳሪያው በደንብ ይታወቃል፣ ግን የፈውስ ነገሩ ፕራክቲስ ሲደረግ ብዙ ሰው ያውቀዋል። በእርግጥ ግን ልምምድ ሲደረግ ብዙ አይታይበትም እና ይሄ አሁን የሰማነው ህብረ ዝማሬ በራሱ ፈውስ ነው። ፈውስ መሆኑ ግን በደንብ መንገር በደንብ ማስተማር አለብን። ሳይንስ በተደገፈ መልኩ የተጠና ስትራክቸርድ የሆነ ስራ በመስራት በኩል ብዙ ነገሮች ይጠበቁብናል። ያው የኛም ተቋም ኤማን በገና በዋነኝነት ይሄንን ሀሳብ ይዘን ነው የተነሳ ነው። በገና ያክማል፣ በገና የፈውስ መሳሪያ ነው ብለን እናምናለን። ከተለያዩ ጤና ተቋማትም ጋር በህብረት ሆነን እንሰራለን። ከዚህም በኋላ ደግሞ ከማህበረ ቅዱሳን ከተለያዩ ታላላቅ ተቋማት ጋር ደግሞ በህብረት በመሆን በመተጋገዝ ይህን ነገር የማስፋት ነገሩ እንዲኖር የኛም ፍላጎታችን። መልካም የአብይ ጾም ይሁንላችሁ። መርሃ ግብሩን ወደነዋል። በዚሁ ይቀጥል። ከአመት አመት በየጊዜው ይሄ መርሃ ግብር እንደዚህ አይነት መርሃ ግብራት ሲኖሩ የበገናውን ቤተሰብ እያበረታታ ስለሚሄድ ይሄ ነገር ይበል የሚያሰኝ ነው። ማህበረ ቅዱሳን እንግዲህ የሁላችንም ቤት ነው። እንግዲህ በደንብ የበለጠ የተሻለ ስራ እንጠብቃለን ደግሞ ከማህበረ ቅዱሳን። እኛም ደግሞ የምንችለውን እናደርጋለን፣ እናግዛለን። አመሰግናለሁ። ስለ ድንግል ኢትዮጵያን ጎብኛት ድሮስ ከአምላክ ሀገር ማን አላት? በሰራዊት ብዛት መች ትጠበቃለህ? በቅዱሳን ጸሎት